ሰላም ሰላም የኢቲኤች ለርኒንግ ቤተሰቦች እንደምን አላችሁ? በያላችሁበት በኢቲኤች ለርኒንግ የዩቲዩብ ቻናል እንግዲህ ከ9ኛ ክፍል ጀምረን እስከ 12ኛ ክፍል ያሉ ትምህርቶች እንዲሁም የዩኒቨርሲቲ እና የኮሌጅ ትምህርቶችን እየተማማርንበት እንገኛለን። አሁን ደግሞ የ10ኛ ክፍል ኢኮኖሚክስ ላይ ነው የምንገኘው። የ10ኛ ክፍል ኢኮኖሚክስ ቻፕተር 7 ላይ ነው አሁን እየተማማርን የምንገኘው። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እያደርጋችሁ ጀምሩ። እንዲሁም የደወል ምልክቷን በመጫን ቀጣይ የምንሰራቸው ኮርሶች ወዲያውኑ እንዲደርሷችሁ ማድረግ ትችላላችሁ። እንዲሁም በኮሜንት ቀጣይ ምን ኮርስ እንስራ የሚለውን እንዲሁም ስንማማር ደግሞ ያልገባችሁ ነገሮች ካሉ በጥያቄ መልክ ልታስቀምጡልን ትችላላችሁ። ያለፉት ቪዲዮአችንን ያላያችሁ ካላችሁ መለስ ብላችሁ ቪዲዮአችንን ተመልከቱ። የ9ኛ ክፍል ሙሉ ኮርስ ኢኮኖሚክስ ሰርተናል፣ የኢንትራንስ ጥያቄዎችን ሰርተናል፣ እንዲሁም ሌሎች ኮርሶችም ስላሉ መለስ ብላችሁ ቪዲዮዎችን ተመልከቱ። ባለፈው ቪዲዮአችን ደግሞ የ10ኛ ክፍል ኢኮኖሚክስ ዩኒት 7 ፓርት 2ን ተመልክተን ነበረ። እንግዲህ ዩኒት 7ን በሶስተኛው ፓርት ላይ ነው የምንገኘው ዛሬ። ባለፈው ቪዲዮ ፓርት 2ን ተመልክተናል። ከዛ በፊት ፓርት 1ን ተመልክተናል። ያላያችሁ ካላችሁ ቪዲዮዎችን መለስ ብላችሁ ተመልከቷቸው። እንግዲህ ትምህርቶቹን ቀለል አድርገን ከዕለት ተዕለት ህይወታችን ጋር እያገናኘን በአማርኛ እየፈታን እንግዲህ እንደ መረዳዳት ያክል ቀለል አድርገን ዝቅ አድርገን በቀላል አማርኛ ነው እየተማማርን የምንገኘው። ስለዚህ ለመረዳት ቀለል ስለሚሏችሁ ቪዲዮዎችንን መከታተል ትችላላችሁ፣ ሁሉንም ኮርሶች ማለት ነው። ስለዚህ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ጀምሩ። ዛሬ የ10ኛ ክፍል ኢኮኖሚክስ ዩኒት 7 ፓርት 3 ላይ ነው የምንገኘው። እሱም 7.3 አግሪካልቸራል ሴክተር ኢን ዘ ኢትዮጵያን ኢኮኖሚ የሚል ቻፕተርን የሚል ሰብቶፒክን እንመለከታለን ማለት ነው። ዩኒት 7 እንግዲህ በጠቅላላው ስንመለከተው አን ኦቨርቪው ኦፍ ዘ ኢትዮጵያን ኢኮኖሚ ነው የሚል ስለ ኢትዮጵያ ኢኮኖሚ የምንማማርበት ቻፕተር ነው። ስለዚህ ዛሬ በፓርት 3 ዘ አግሪካልቸራል ሴክተር ኢን ዘ ኢትዮጵያን ኢኮኖሚ የሚለውን ጀምረን እንመለከታለን ማለት ነው። At the end of this section, students will be able to the first thing describe the main sector of the Ethiopian economy. ስለ ኢትዮጵያን ኢኮኖሚ ዋና ዋና ሴክተሮች እንግዲህ ዲስክራይብ ማድረግ መቻል አለባቸው። ዋና ሜን ሴክተር የሚባለው ማን ነው የሚለውን ዲስክራይብ ማድረግ አለባቸው። ምክንያቱም ስለ አግሪካልቸራል ሴክተር ልንማማርና ልንነጋገር ስለሆነ ማለት ነው። ሌላው ኤግዛማይን ዘ ፎርዋርድ ኤንድ ባክዋርድ ሊንኬጅ ኦፍ አግሪካልቸራል ሴክተር። ይሄ አግሪካልቸራል ሴክተር ከሌሎች ሴክተሮች ጋር ያለው ፎርዋርድ ሊንኬጅ እና ባክዋርድ ሊንኬጅ ምንድን ነው የሚለውንም ለይተው ማወቅ መቻል አለባቸው ማለት ነው። እንግዲህ ባክዋርድ ሊንኬጅ ምንድነው፣ ፎርዋርድ ሊንኬጅ ምንድነው የሚለውን ዲቴል የምንነጋገርበት ስለሆነ አሰስ ዘ ሮል ኦፍ ዘ አግሪካልቸራል ሴክተር ኢን ዘ ግሮስ ዶሜስቲክ ፕሮዳክት ኤንድ ኢን ዘ ክሪኤሽን ኦፍ ኤምፕሎይመንት። አግሪካልቸራል ሴክተር በግሮስ ዶሜስቲክ ፕሮዳክት ወይም በጂዲፒ እና በክሪኤሽን ኦፍ ኤምፕሎይመንት በስራ ፈጠራ ውስጥ ያለውን ምን አይነት ሚና አለው፣ ምን አይነት ሮል አለው የሚለውን ለይተው መያዝ መቻል አለባቸው ነው። ኤንድ ዘ ላስት ዋን አናላይዝ ዘ ስትራክቸር ኦፍ አግሪካልቸር ሴክተር ኦፍ ኢትዮጵያ። የኢትዮጵያ የግብርናው ሴክተር ምን አይነት ስትራክቸር አለው የሚለውንም ለይተው መያዝ አለባቸው ነው። ይህን ሰብቶፒክ እንደጨረስን እነዚህ ነገሮች አራቱን ጉዳዮች ማወቅ መቻል አለበት ነው አንድ ይህን ቶፒክ በደንብ አሰስ ያደረገ ተማሪ። ስለዚህ እነዚህ እዚህ ላይ እንደ ኦብጀክቲቭ ተብሎ የሚቀመጡላችሁ ወይም ይህን ሴክሽኑን ከጨረሳችሁ በኋላ ይህን ማወቅ አለባችሁ ተብሎ የሚቀመጡላችሁ ጉዳዮች ማለት ሰብቶፒኩን ከጨረሳችሁ በኋላ ማወቅ ያለባችሁ ዋና ዋና ፖይንቶች ናቸው ማለት ነው። ስለዚህ እነዚህን እንደ ቤንች ማርክ መጠቀም ትችላላችሁ። በዚህ ሰብቶፒክ ውስጥ እንግዲህ ኬ ኮንሴፕቶች አሉ። አግሪካልቸራል ሴክተር፣ ፎርዋርድ ሊንኬጅ፣ ኮምፕልሰሪ ዴሊቨሪ፣ ባክዋርድ ሊንኬጅ፣ ሃውስሆልድ ሳይዝ፣ ስሞል ሆልደር ፋርመር፣ ፕራይስ ኢንሴንቲቭ። እነዚህ እንግዲህ በዚህ ሰብቶፒክ ውስጥ ዲቴል እንድንመለከታቸው የምንችላቸው ኬ ኮንሴፕቶች ናቸው ማለት ነው። እንደ ኬ ኮንሴፕት የተቀመጡ ናቸው። አኮርዲንግ ቱ ናሽናል ባንክ ኦፍ ኢትዮጵያ 2019-2020 አኑዋል ሪፖርት ዴታ አግሪካልቸራል ሼር ኢን ጂዲፒ ሃዝ ዲክሪዝድ ፍሮም 40% to 33%. ኢንዱስትሪ ሼር ኢን ጂዲፒ ሃዝ ኢንክሪዝድ ፍሮም 21% to 29%, and service sector share in GDP has almost been 40% over the 6 years of 2014-15 to 2019-20. ያ ማለት በናሽናል ባንክ ኦፍ ኢትዮጵያ ወይም የኢትዮጵያ ብሔራዊ ባንክ በ2019 ወይም በ2020 ይሄ ማለት እንደ ፈረንጆች አቆጣጠር ማለት ነው ባወጣው ሪፖርት መሰረት የግብርና ኢንዱስትሪ ወይም ይሄ አግሪካልቸራል ሴክተር የሚባለው ያለው ጂዲፒ ኮንትሪቢዩሽን ከ40% ወደ 33% ዲክሪዝ አድርጓል ነው። ምክንያቱም አሁን የኛ ሀገራችን ከአግሪካልቸራል ሴክተር ወደ ኢንዱስትሪያል ሴክተር እየሄደ ስለሆነ ኢኮኖሚው አግሪካልቸራል ሴክተር የነበረው የጂዲፒ ወይም የግሮስ ዶሜስቲክ ፕሮዳክት ሸሩ ከ40% ወደ 33% ዲክሪዝ አድርጓል ወይም ቀንሷል። እንዲሁም የኢንዱስትሪ ሴክተሩ ደግሞ የነበረው ሸር ከ21% ወደ 29% ከፍ ብሏል ነው። ምን ብለናል? አግሪካልቸራል ሴክተሩ ወደ ኢንዱስትሪ እየተጠቃ ነው። አሁን ኢንዱስትሪያላይዜሽን ላይ ናት ያለች ብለናል። የኢትዮጵያ ኢኮኖሚ ያለው ኢንዱስትሪያላይዜሽን ላይ ነው ብለናል። ስለዚህ
አግሪካልቸሩ ከ40 ወደ 33 ዲክሪስ ሲያደርግ በዛው ልክ ደግሞ ከ21 ወደ 29 የኢንዱስትሪያል ሸሩ ጂዲፒ ላይ ያለው ሸር የኢንዱስትሪያሉ ከ21 ወደ 29 ከፍ ብሏል ነው። እንዲሁም ሰርቪስ ሴክተር ደግሞ 40% ላይ ለ6 ዓመታት ያክል ስንመለከተው ከ2014 ወይም 2015 እስከ 2019 2020 ድረስ በ40% ላይ ኮንስታንት ሆኖ እናገኘዋለን ነው ይሄ ሰርቪስ ሴክተር ማለት ነው። ስለዚህ አሁን የሶስቱን ሴክተር ስንመለከት አግሪካልቸራል ሴክተር ዲክሪዝ እያደረገ መጥቷል። በተቃራኒው ደግሞ ኢንዱስትሪያል ሴክተሩ ደግሞ ኢንክሪዝ እያደረገ መጥቷል። ሰርቪስ ሴክተር ደግሞ ለ6 ዓመታት ያክል ኮንስታንት ሆኖ ዘሴም ሆኖ ቀጥሏል ነው። እንግዲህ ያላቸው የጂዲፒ ሼር ይህን ይመስላል። ፎር ዲኬድስ አግሪካልቸር ሃዝ ቢን ዘ ባክቦን ኦፍ ዘ ኢትዮጵያን ኢኮኖሚ። እንግዲህ ዲኬድ ማለት ላለፉት 10 ዓመታት ማለት ነው። ላለፉት 10 ዓመታት እንግዲህ ስንመለከት ይሄ አግሪካልቸር ወይም ግብርና ለኢትዮጵያ ኢኮኖሚ እንደ ባክቦን ወይም እንደ ጀርባ አጥንት ሆኖ እናገኘዋለን። በኢትዮጵያ ኢኮኖሚ ውስጥ አግሪካልቸር ወይም ግብርና የማይተካ ወይም የኢኮኖሚው የጀርባ አጥንት ሆኖ እንመለከተዋለን ማለት ነው። ሄንስ ኢት ኢዝ ፐርፎርማንስ ዲተርማይን ዘ ኢኮኖሚክ ዌልቢንግ ኦፍ ዘ ፒፕል። ምክንያቱም ያለው የዚህ የአግሪካልቸር ወይም የግብርናው ፐርፎርማንስ የፒፕሉን የሰውን ኢኮኖሚክ ዌልቢንግ የሚያመላክት ወይም ዲተርማይን የሚያደርግ ነው፣ የሚወስን ነው። ያ ማለት አግሪካልቸራል ሴክተሩ ዲክላይን የሚያደርግ ከሆነ የሰው የኑሮ ሁኔታም አብሮ ዲክላይን ያደርጋል። ነገር ግን የሚጨምር ከሆነ አብሮ ይጨምራል ማለት ነው። ስለዚህ የሰዎቹን የመኖር ያለመኖር ሁኔታ ዲተርማይን ማድረግ የሚችል ነው አግሪካልቸር። ኦልሶ ሜኒ አዘር ኢኮኖሚክ አክቲቪቲስ ኢንክሉዲንግ ትራንስፖርቴሽን ኤንድ ማኑፋክቸሪንግ ሪሌይ ሄቪሊ ኦን ዚ አግሪካልቸራል ሴክተር። ሌሎቹ ኢኮኖሚክ አክቲቪቲዎች ትራንስፖርቴሽንን ብንመለከት፣ ማኑፋክቸሪንግ ብንመለከት እነዚህ ሁሉ በአግሪካልቸራል ሴክተር ላይ የተመሰረቱ ናቸው። በእሱ ላይ ዲፐንድ የሆኑ ናቸው ነው። ሌሎች ማንኛውም ሴክተር ቢሆን ማንኛውም አይነት ኢኮኖሚክ ሴክተር ማንኛውም ኢኮኖሚክ አክቲቪቲ ቢሆን አግሪካልቸራል ሴክተሩ ላይ የተመሰረተ ነው። አግሪካልቸራል ሴክተሩ ከሌለ ሌሎች ኢኮኖሚክ አክቲቪቲዎች ሊኖሩ አይችሉም። ስለዚህ አግሪካልቸር ለኢትዮጵያ ኢኮኖሚ ባክቦን ነው ማለት እንችላለን ነው፣ እንደ ጀርባ አጥንት ነው ማለት እንችላለን። ምክንያቱም ሁሉም አይነት ኢኮኖሚክ አክቲቪቲዎች የሚንቀሳቀሱት በአግሪካልቸራል ሴክተሩ ላይ ወይም በግብርናው ላይ ስለሆነ ማለት ነው። ሜን ፌቸርስ ኦፍ አግሪካልቸራል ሴክተር ብለን እንግዲህ ዋና የሚባሉ የግብርና ባህሪዎች ምን ይመስላሉ እንደ ኢትዮጵያ ኮንቴክስት ብለን ስንመለከት አግሪካልቸር ኮንትሪቢዩት አባውት 45% ኦፍ ኦቨርኦል ጂዲፒ ኦፍ ዘ ካንትሪ ጀነሬትስ ሞር ዛን 80% ኦፍ ኤክስፖርት ኤርኒንግስ ኢምፕሎይስ አባውት 85% ኦፍ ዘ ፖፑሌሽን ኤንድ ሳፕላይስ አባውት 70% ኦፍ ራው ማቴሪያልስ ቱ ዘ ሰከንዳሪ አክቲቪቲ። እንግዲህ 2006 ላይ ሴንትራል ስታቲስቲክስ ይዞት በወጣ መረጃ መሰረት ይሄ ግብርና ወይም አግሪካልቸር 45%ን የኢትዮጵያን ጂዲፒ ይይዛል። ጂዲፒ ምንድነው የሚለውን እንግዲህ በቻፕተሩ መግቢያ ላይ በሁለቱም ክፍል ተነጋግረናል። ጂዲፒ ማለት ምን ማለት ነው፣ ጂዲፒ እንዴት ነው ሜዥር የሚደረገው የሚሉትን ነገሮች ተመልክተናል። ከዚህ ጂዲፒ ውስጥ ከዚህ ናሽናል ኢንከም አካውንቲንግ ውስጥ ከኢትዮጵያ ጂዲፒ ውስጥ 45%ን የሚይዘው አግሪካልቸር ነው ግብርና ነው 45%ን የሚይዘው። እንዲሁም ከ80% በላይ ኤክስፖርት የሚደረጉ ነገሮች አግሪካልቸራል ፕሮዳክቶች ናቸው። እንደ ኢትዮጵያ ኮንቴክስት ስንመለከተው ኤክስፖርት የሚደረጉ ነገሮች አብዛኞቹ ነገሮች አግሪካልቸራል ፕሮዳክቶች ናቸው። ስትመለከቱ ይሄ ኮፊ ብትመለከቱ፣ ማንኛውም አብዛኞቹ ነገሮች ብትመለከቱ ይሄ ሆርቲካልቸር ላይ የተመሰረቱ ወይም የአበባ ምርቶችን ብትመለከቱ እነዚህ ሁሉ አብዛኞቹ የጥጥ ፕሮዳክቶችን ብትመለከቱ ምንድን ላይ የተመሰረቱ ናቸው? አግሪካልቸር ላይ የተመሰረቱ ናቸው። ስለዚህ ከ80% በላይ የሆኑ ኤክስፖርት እርኒንግ የሚገኘው ከማን ነው? ከአግሪካልቸር ነው። እንዲሁም ከ85% በላይ የሚሆነውን የሀገራችን ፖፑሌሽንም የስራ ዘርፍ ሰጥቶ የሚገኝም አግሪካልቸር ነው። ከ85% በላይ የሚሆነው የኢትዮጵያ የሰው ኃይል እየሰራ የሚገኘው አግሪካልቸራል ሴክተሩ ላይ ነው። እንዲሁም ከ70% በላይ ደግሞ ለሰከንዳሪ አክቲቪቲ የሚውል ራው ማቴሪያል ያቀርባል። ለኢንዱስትሪያል ሴክተሩ ሊሆን ይችላል፣ ለሰርቪስ ሴክተሩ ሊሆን ይችላል፣ ማኑፋክቸሪንግ ላይ ሊሆን ይችላል፣ ትራንስፖርቴሽን ላይ ሊሆን ይችላል። ሌሎች ሴክተሮች ላይ ከ70% በላይ የሚሆኑ ራው ማቴሪያሎች የሚገኙት ከአግሪካልቸራል ሴክተር ነው። ከአግሪካልቸራል ሴክተር ነው የሚሄዱት። ምክንያቱም ከላይ ስንነጋገር ምን ብለናል? ሌሎች ኢኮኖሚክ አክቲቪቲዎች ሪሊ የሚያደርጉት ወይም የተመሰረቱት በአግሪካልቸራል ላይ ነው። አግሪካልቸርን መሰረት አድርገው ነው፣ ከሱ ነው ብዙ ነገራቸውን የሚወስዱት ብለናል። ስለዚህ ከ70% በላይ የሚሆነው የሌሎች ኢኮኖሚክ ሴክተሮች ራው ማቴሪያል የሚሄደው ከማን ነው? ከአግሪካልቸራል ሴክተር ነው ማለት ነው። ስለዚህ እንደ ኢትዮጵያ ኮንቴክስት ስንመለከተው እንግዲህ አግሪካልቸር ይህን ያህል ቫልዩ ነው ያለው ማለት ነው።
ዚ አግሪካልቸራል ሴክተር ፕሮዲውስ ቦዝ ክሮፕ ኤንድ ላይቭ ስቶክ። አግሪካልቸራል ሴክተር ስንል እንግዲህ በሁለቱም መልኩ ነው፣ ክሮፕ እና ላይቭ ስቶክ። ያ ማለት ምንድነው? የፕሮዳክቶች ይሄ የምርት ማምረት እህል ማምረት እና የእንስሳት እርባታ ማለት ነው። ሁለቱንም የእርሻና ከብት እርባታ ማለት ነው በቀላል አማርኛ ስንይዘው። ስለዚህ ሁለቱንም የሚይዝ ነው አግሪካልቸራል ሴክተር የሚባለው። ሁለቱንም እርሻና ከብት እርባታን የሚይዝ ነው። ዘ ክሮፕስ ፕሮዲውስድ ኢንክሉድስ ፉድ ክሮፕስ፣ ካሽ ክሮፕስ፣ ፍሩት ኤንድ ቬጂቴብልስ። እነዚህ ክሮፕ የምንላቸው ወይም በእርሻ የሚገኙ ወይም ምርት የሚመረቱ የሚባሉት እንግዲህ የምግብ ሊሆን ይችላል፣ ካሽ ክሮፕ የሚባሉት ሊሆን ይችላል፣ ፍራፍሬዎች ሊሆኑ ይችላሉ፣ አትክልት ሊሆን ይችላል። እነዚህን ሁሉ በአንድ ላይ አጠቃሎ የሚይዝ ይሄ ፉድ ክሮፕ የምንላቸው ወይም ክሮፕ ፕሮዲውስድ የሚባሉት ፕሮዲውስ የሚደረጉ ክሮፖች እነዚህን የሚያካትት ነው። ኢት ኮንሲስትስ ዘ ግሬተስት ሼር ኦፍ ዘ ካንትሪስ ጂዲፒ ኤንድ ኤክስፖርት ኤርኒንግ ዌን ኮምፔርድ ቱ ዘ ላይቭ ስቶክ ፕሮዳክሽን። እንግዲህ ከአግሪካልቸራል ሴክተር ከ80%ቱን ኤክስፖርት ኤርኒንግ ወይም 80%ቱን ከኤክስፖርት የሚገኝ ገቢ የሚያስገኝ አግሪካልቸራል ሴክተር ነው ካልን አግሪካልቸራል ሴክተር ደግሞ በሁለቱ መልኩ ነው ብለናል፣ ክሮፕ ፕሮዳክሽን እና ላይቭ ስቶክ ፕሮዳክሽን፣ እርሻና ከብት እርባታ። ነገር ግን አብዛኛው ኤክስፖርት ኤርኒንግ የሚገኘው ወይም አብዛኛው ጂዲፒ የሚገኘው ደግሞ ከላይቭ ስቶክ ፕሮዳክሽን ወይም ከከብት እርባታ ይልቅ በክሮፕ ፕሮዳክሽን በእርሻ ነው ማለት ነው የሚገኘው ማለት ነው። እንግዲህ እዚህ ላይ በቅንፍ የተቀመጡላችሁ ሰዎች ይህ በላይነህ ወልደስላሴ፣ ለገሰ ጣሰው እና ደኑ የሚባሉ ሰዎች 2011 ላይ ይህን ሪሰርች ሰርተው ይህንን ጥናት ያገኙት ሰዎች ናቸው በቅንፍ የተቀመጡት። ለዛ ነው ማለት ነው። ስለዚህ አብዛኛው ኤክስፖርት ኤርኒንግ የሚገኘው ከላይቭ ስቶክ ፕሮዳክሽን ይልቅ በክሮፕ ፕሮዳክሽን እንደሆነ መያዝ ይኖርባቸዋል ማለት ነው። እንግዲህ ሜጀር ፕሮብሌምስ ኦፍ ዘ ሴክተር፣ እንግዲህ ሁሉም ሴክተሮች 3 አይነት ሴክተሮች አሉ። አግሪካልቸራል ሴክተር አለ፣ ኢንዱስትሪያል ሴክተር አለ፣ ሰርቪስ ሴክተር አለ። እንግዲህ ሁሉም ሴክተሮች የራሳቸው የሆነ ፕሮብሌም አለባቸው፣ የራሳቸው የሆነ ችግር የሚያጋጥማቸው ችግር አለ። እዚህ ላይ እንግዲህ ዋና ዋና አግሪካልቸራል ሴክተሩ ላይ ወይም ግብርናው ላይ ያሉ ዋና ዋና ፕሮብሌሞች ወይም ችግሮች ምንድናቸው ብለን ስንመለከት የመጀመሪያው ፍሪኩዌንት ድራውት ነው። ያ ማለት በየጊዜው የሚያጋጥም ድርቅ አለ። እንደ ኢትዮጵያ ኮንቴክስት ስትመለከቱት እንግዲህ በየጊዜው በተለያየ ቦታ በተለያየ ወቅትና በተለያየ ቦታ ድርቅ ያጋጥማል። ይሄ አንዱና ዋናው ለግብርናው ዘርፍ እንደ ፕሮብሌም ወይም እንደ ችግር የሚያጋጥም ነው። ሁለተኛው ሶይል ዲግራዴሽን ላርጅሊ ኮዝድ ባይ ኦቨርግራዚንግ ኤንድ ኦቨር ፖፑሌሽን፣ የመሬት መሸርሸር ማለት ነው። የአፈር መሸርሸር እንግዲህ ከመጠን በላይ በሚፈጠር ግጦሽና ከመጠን በላይ ባለ የህዝብ ቁጥር ምክንያት እኒህ ሁለቱን ይሄ ሶይል ዲግራዴሽን ወይም የአፈር መሸርሸር ያጋጥማል። እንደ ኢትዮጵያ ኮንቴክስት እንግዲህ ብዙ ጊዜ ሲባል እንደነበረው ሲነሳ የምታውቁት ኮንቴክስት ነው። ይሄ አዲስ ኮንቴክስት አይደለም። በየቦታው እርከን የሚሰራው ምን የሚባለው ይሄንን ሶይል ዲግራዴሽንን ለመቀነስ ነው። ስለዚህ አንደኛው ሌላው ሁለተኛውና ዋነኛው ለአግሪካልቸራል ሴክተሩ ሜጀር ፕሮብሌም የሚባለው ሶይል ዲግራዴሽን ወይም ይሄ አፈር መሸርሸር የሚባለው። ሌላው ላንድ ፍራግመንቴሽን የሚባለው ነው። ይሄ በየጊዜው የሚፈጠር ናዳ ማለት ነው፣ የመሬት ናዳ በየቦታው ትሰማላችሁ። በደቡብ ኢትዮጵያ ስፔሻሊ በጣም ብዙ ጊዜ ይሰማል እንደዚህ አይነት ነገር። ይሄ አንዱና ዋናው ለኢትዮጵያ አግሪካልቸራል ሴክተር ሜጀር ፕሮብሌም የሚባለው ነው። ሌላው ፕሪቫለንስ ኦፍ ባክዋርድ አግሪካልቸራል ፕራክቲስ። ይሄ ማለት ምንድነው? ኋላ ቀር የሆነ የአስተራረስ ዘዴ ማለት ነው። ኋላ ቀር የሆነ የአስተራረስ ዘዴ መከተላችን። እንግዲህ እንደ አሜሪካ ለምሳሌ እንደ ዩናይትድ ስቴትስ ኦፍ አሜሪካ ብትመለከቱ እንደነሱ ኮንቴክስት ከ100 ምናምን ዓመታት በፊት አግሪካልቸራል ሴክተር ላይ የተመሰረተ ነበር ኢኮኖሚያቸው። ያኔ የነበረውም ባክዋርድ የነበረ አግሪካልቸራል ሲስተም ነው። አሁን ግን ባክዋርድ የሆነውን ትተውት በዘመናዊ ሞደርን አድርገውታል አግሪካልቸራል ሲስተማቸውን። ስለዚህ በተወሰኑ ሰዎች በማሽነሪዎች ብዙ ምርትን ማምረት ይችላሉ። ፕሮዳክቲቭ አድርገውታል፣ መሬታቸውን ፕሮዳክቲቭ አድርገውታል፣ ካፒታላቸውን ፕሮዳክቲቭ ማድረግ ይችላል። እኛ ግን ባክዋርድ አግሪካልቸራል ፕራክቲስ ላይ ነው ያለን ነው ገና ኋላ ቀር አስተራረስ ዘዴ የሚባሉት ማለት ነው። ስለዚህ እንደዛ ከሆነ ደግሞ ሞር ፕሮዳክቲቭ ልናደርገው አንችልም። ሁማን ሪሶርሱንም ፕሮዳክቲቭ ማድረግ አንችልም፣ ላንዱንም ፕሮዳክቲቭ ማድረግ አንችልም። ስለዚህ አንደር ፕሮዳክቲቭ ይሆናል ነው ወይም ኤፊሽንትሊ እየተጠቀሙ ነው አይደለም ነው። ሌላው ፑር ማርኬቲንግ ፋሲሊቲ ዱቱ ፑር ሮድ ኔትወርክስ ነው። ይሄ አብዛኞቻችሁ እንደምታውቁት እንግዲህ የኢትዮጵያ ያለው የመሬት አቀማመጥ በጣም ፍራግመንት እንደመሆኑ ወይም ወጣ ገባ እንደመሆኑ በጣም ብዙ ገጠራማ ቦታዎች መኪና የማይገባባቸው መንገድ ያልተሰራባቸው ይሄ ሮድ ኔትወርክ የሌለባቸው በጣም ብዙ ቦታዎች አሉ። በዚህ ምክንያት ፑር ማርኬቲንግ ፋሲሊቲ አለ ወይም ወደ ገበያ አርሶ አደሮች ያመረቱትን ምርት ወደ ገበያ እንዲያቀርቡ መንገድ ያልተከፈተላቸውም።
የሚያቀርቡበት መንገድ የላቸውም። ያመረቱትን ምርት አትክልት ሊሆን ይችላል፣ ፍራፍሬ ሊሆን ይችላል፣ እንስሳት ሊሆን ይችላል። እነሱን ወደ ገበያ እንዲያቀርቡ ሮድ ኔትወርክ የለም ነው። ብዙ ቦታ ላይ ሮድ ኔትወርክ የለም። አንደኛው ፕሮብሌም ይህ ነው። ኤንድ ዘ ላስት ዋን ራፒድሊ ኢንክሪዚንግ ፕራይስ ኦፍ አግሪካልቸራል ኢንፑት ላይክ ፈርቲላይዘርስ። ይሄ ደግሞ እንግዲህ አሁን በዚህ ወቅት እንደምትታዘቡት በጣም አግሪካልቸራል ኢንፑቶች ዋጋቸው ይጨምራል። ለምሳሌ ማዳበሪያ ብትመለከቱ፣ ምርጥ ዘር ብትመለከቱ፣ ስፔሻሊ ማዳበሪያ የሚባለው በጣም የዋጋ ጭማሪ አለ። በዛው ልክ ደግሞ አግሪካልቸራል አውትፑቶች ዋጋቸው አይጨምርም። አግሪካልቸራል ይሄ የግብርና ውጤቶች ይህን ኢንፑት ተጠቅመው ያመረቱትን አውትፑት በዛ ልክ አይሸጡትም። ስለዚህ አግሪካልቸራል ኢንፑቶች ዋጋቸው በመጨመሩ ምክንያት አግሪካልቸሩ ምን ይሆናል? ለስ ፕሮዳክቲቭ ይሆናል። ስለዚህ ሌላኛው ፕሮብሌም ምንድነው? ራፒድሊ ኢንክሪዚንግ ፕራይስ ኦፍ አግሪካልቸራል ኢንፑት የግብርና ግብአቶች ዋጋ መጨመር ማለት ነው። እንግዲህ እነዚህ ዋና የሚባሉ አግሪካልቸራል ሴክተሩ ላይ ያሉ ፕሮብሌሞች ናቸው ማለት ነው። ሮልስ ኦፍ ዚ አግሪካልቸራል ሴክተር፣ ይሄ አግሪካልቸራል ሴክተር ምን ሚና አለው በኢትዮጵያ ኢኮኖሚ ብለን ደግሞ ስንመለከት it is apparent that agriculture is the backbone of the Ethiopian economy, as you can see from the important role it plays as discussed in the following section። እንግዲህ ቀጥለን እንደምናያቸው ሁሉ ከላይም ተነጋግረናል፣ ከላይም አንስተነዋል። አግሪካልቸር ለኢትዮጵያ ኢኮኖሚ ባክቦን ወይም የጀርባ አጥንት የሚባል ነው። እንግዲህ የመጀመሪያው ኮንትሪቢዩሽን it is source of food and raw materials፣ የምግብ ምንጭና የራው ማቴሪያል የጥሬ ዕቃ ምንጭ ነው። ከላይ ተነጋግረናል። ሌሎች ሴክተሮች ወደ 70% የሚሆን ራው ማቴሪያላቸውን የሚያገኙት ከአግሪካልቸራል ሴክተር ነው ብለናል። ስለዚህ የአግሪካልቸራል ሴክተር የምግብ ምንጭ ነው። የኢትዮጵያን አብዛኛውን ፖፑሌሽን ምግብ ፕሮቫይድ የሚያደርግ ይህ ሴክተር ነው። እንዲሁም ራው ማቴሪያልም የሚገኘው ከዚህ ሴክተር ነው። One of the main role of agriculture in the Ethiopian economy is being the source of food and raw material። የኢትዮጵያ አግሪካልቸር እንግዲህ ዋናውና ትልቁ ሚናው ሶርስ ኦፍ ፉድ እና ሶርስ ኦፍ ራው ማቴሪያል ነው። ምግብና ጥሬ ዕቃዎችን ለህዝቡ የሚያቀርብ ዋና የሚባል ሴክተር ነው። ፎር ኤግዛምፕል አግሪካልቸር ሰፕላይዝ ዘ ካንትሪ ዊዝ ፉድ ግሬንስ ዲያሪ ኤንድ ሚት ፕሮዳክትስ። ለምሳሌ የምግብ የሚባሉ ለምግብ አገልግሎት የምንጠቀማቸው እህሎችን እንዲሁም የስጋ አቅርቦቶችን እነዚህ ሁሉ የሚገኘው ከአግሪካልቸራል ሴክተር ነው። የፕሮዳክቲቭ አግሪካልቸራል ሴክተር ፕሮቫይድስ ሪላቲቭሊ አባንዳንት ፉድ ኤንድ ራው ማቴሪያል ቱ ፖፑሌሽን። እንግዲህ የአግሪካልቸራል ሴክተር ፕሮዳክቲቭ ሲሆን ፕሮዳክቲቭ የሆነ አግሪካልቸራል ሴክተር ሲኖረን ላለው ፖፑሌሽን አባንዳንት የሆነ ወይም ከበቂ በላይ የሆነ ምግብና ጥሬ ዕቃ ማቅረብ ይችላል። አባንዳንት የሆነ ራው ማቴሪያል እና አባንዳንት የሆነ ፉድ ማቅረብ ይችላል። ይሄ የአግሪካልቸራል ሴክተር ፕሮዳክቲቭ የምናደርገው ከሆነ ነው። እንግዲህ ይህን ስንመለከት ደግሞ ባክዋርድ እና ፎርዋርድ ሊንኬጅ የሚባል አለው አግሪካልቸራል ሴክተር። ይህ ማለት አግሪካልቸራል ሴክተር ከሌሎች ሴክተሮች ጋር ምን አይነት ግንኙነት አለው የሚለውን ነው። ባክዋርድ እና ፎርዋርድ ሊንኬጅ ማለት ይሄ ነው። የመጀመሪያው ባክዋርድ ሊንኬጅ ነው። አን ኤፊሽንት ፕሮዳክቲቭ አግሪካልቸራል ሴክተር ሳፕላይስ ፉድ ኤንድ ራው ማቴሪያል ቱ ዘ ኢንዱስትሪያል ሴክተር ኤንድ ኢትስ ላቦር ፎርስ። ኤፊሽንት የሆነ ወይም ውጤታማ የሆነ ወይም ፕሮዳክቲቭ የሆነ አግሪካልቸራል ሴክተር ለኢንዱስትሪያል ሴክተሩ እና ለራሱ ለአግሪካልቸራል ሴክተሩ ላቦር ፎርስ በቂ የሆነ ራው ማቴሪያል እና ፉድ ማቅረብ ይችላል። ራው ማቴሪያል እና ምግብ ማቅረብ ይችላል ነው። ይህን ባክዋርድ ሊንኬጅ እና ፎርዋርድ ሊንኬጅን በቀላሉ ስንመለከተው ባክዋርድ ሊንኬጅ ማለት ሃው ኢንዱስትሪ ሰፖርትስ አግሪካልቸር፣ ኢንዱስትሪው አግሪካልቸሩን ወይም ግብርናውን እንዴት ይረዳዋል የሚለው ነው ባክዋርድ ሊንኬጅ ማለት። ፎርዋርድ ሊንኬጅ ማለት ደግሞ ሃው አግሪካልቸር ሰፖርትስ ኢንዱስትሪ፣ አግሪካልቸሩ ወይም ግብርናው ኢንዱስትሪን እንዴት ይረዳዋል የሚለውን ስንመለከት ደግሞ ፎርዋርድ ሊንኬጅ ይባላል ማለት ነው። ፎርዋርድ ሊንኬጅ እና ባክዋርድ ሊንኬጅ ማለት በቀላል አማርኛ እነዚህ ናቸው ማለት ነው። In return, it has to be supplied with modern inputs and technologies to cope with responding to the growing demands of the non-farming and farming population። እንግዲህ በተቃራኒው ምን ይሆናል? አባንዳንት የሆነ ወይም በቂ የሆነ ለኢንዱስትሪያል ሴክተሩ እና ለራሱ ለአግሪካልቸራል ሴክተር ላበር ፎርስ በቂ የሆነ ፉድ እና ራው ማቴሪያል ሲያቀርብ አግሪካልቸሩ፣ በተቃራኒው ደግሞ ኢንዱስትሪው ደግሞ ለአግሪካልቸሩ የሚሆን ቴክኖሎጂ ያቀርብለታል ማለት ነው። ለአግሪካልቸሩ የሚሆን በቂ የሆነ ቴክኖሎጂ ያቀርብለታል። ዊዛውት ሰች ሰፖርት አግሪካልቸራል ሴክተር አፒርስ ዊክ ኤንድ ነን ሰፖርቲቭ። ይህን ከኢንዱስትሪያል ሴክተር የሚሄደውን
ሰፖርት ካላገኘ ግን አግሪካልቸራል ሴክተሩ ዊክ ነው የሚሆነው፣ ደካማ ነው የሚሆነው፣ እንዲሁም ነን ሰፖርቲቭ ይሆናል። ሌሎቹን ቀርቶ ራሱን የማይችል ኢት ሜይ ኢቨን ሪስክ ኢትስ ኦን ፖፑሌሽን ፌሲንግ ፉድ ኢንሴኪዩሪቲ። አይደለም የኢንዱስትሪያል ሴክተር የሰርቪስ ሴክተሩን ይቅርና የራሱን አግሪካልቸራል ሴክተር ላይ ያለውን ላበር ፎርስ እንኳን ምግቡን የማይችል ይሆናል ነው። ያ ማለት ምንድን ነው? ከኢንዱስትሪያል ሴክተሩ የተለያዩ ምርጥ ዘሮች፣ የተለያዩ ማዳበሪያ እንዲሁም ሌሎች ቴክኖሎጂዎች ለአርሶ አደሩ የማይቀርቡ ከሆነ ይህ አርሶ አደር አምርቶ ሌላው ሴክተር ላይ የሰርቪስ ሴክተር የመንግስት መስሪያ ቤት ተቀጥሮ የሚሰራ ኢንዱስትሪዎች ላይ የሚሰራውን ሰው የእሱን ምግብ መቻል ቀርቶ የራሱን ቤተሰብ አርሶ አደሩ የራሱንና የቤተሰቦቹን ምግብ እንኳን መቻል ያቅተዋል ነው። ከኢንዱስትሪያል ሴክተሩ እርዳታ ማይደረግለት ከሆነ የሌላ ሴክተር ቀርቶ ራሱን ሴክተር አግሪካልቸራል ሴክተር ላይ ያሉትን እንኳን ማገዝ ይሳነዋል ነው። Furthermore, productivity in the agricultural sector improve the levels of income received by rural people. እንግዲህ አግሪካልቸራል ሴክተሩ ደግሞ ፕሮዳክቲቭ የሚሆን ከሆነ ሩራል ኤሪያ ላይ ያሉትን ገጠር ኤሪያዎች ያሉ አርሶ አደሮች ደግሞ በኢንካም ጥሩ ላይ እንዲሆኑ አሪፍ ኢንካም ወይም ጥሩ ኢንካም እንዲያገኙ ያደርጋቸዋል ነው። Increased income of rural people is believed to generate increased demand for manufactured goods from the industrial sector. ስለዚህ እነዚህ ሰዎች ደግሞ ኢንካማቸው ሲጨምር ከኢንዱስትሪያል ሴክተሮች ፕሮዳክቶችን መግዛት ይጀምራሉ። አግሪካልቸሩ ፕሮዳክቲቭ ከሆነ አግሪካልቸራል ሴክተር ላይ ያሉ ሰዎች ኢንካማቸው ይጨምራል ወይም ረቨኒዋቸው ገቢያቸው ይጨምራል። ምክንያቱም ፕሮዳክቶቻቸውን ስለሚሸጡ። ስለዚህ የነሱ ኢንካም ከጨመረ ደግሞ ከኢንዱስትሪያል ሴክተሩ ፕሮዳክቶችን መግዛት ይጀምራሉ። ስለዚህ የኢንዱስትሪያል ሴክተሩን ረቨኒው ይጨምሩታል። ስለዚህ ባክዋርድ ሊንኬጅ ይባላል። ባክዋርድ ሊንኬጅ ማለት ምንድነው? ኢንዱስትሪው አግሪካልቸሩን ሰፖርት የሚያደርግበት መንገድ በተለያዩ ማሽነሪዎች፣ በተለያዩ ምርጥ ዘር፣ በማዳበሪያ፣ በተለያዩ ቴክኖሎጂዎች አግሪካልቸሩን ሰፖርት የሚያደርግበት መንገድ ምን ይባላል? ባክዋርድ ሊንኬጅ ኦፍ አግሪካልቸር ይባላል ነው። ሌላው ፎርዋርድ ሊንኬጅ ነው። ፕሮዳክቲቪቲ ኢን ዘ አግሪካልቸራል ሴክተር ካን ፕሮሞት ዘ ፎሎዊንግ ፎርዋርድ ሊንኬጅስ። እንግዲህ አግሪካልቸራል ሴክተሩ ፕሮዳክቲቭ ሲሆን ደግሞ እነዚህን ነገሮች ፕሮሞት ያደርጋል። እነዚህ ነገሮች ፈርስት ኢት ሪዲዩስ ዘ ኮስት ኦፍ ሊቪንግ ኢን ኢንዱስትሪ ቤዝድ አርባን ኤሪያስ ዊች ኢን ተርን ሪዲዩስ ዘ ፕሬዠር ኦን ዌጅ ኤንድ ሜክ ኢንዱስትሪያል ፕሮፊት ሃየር። በመጀመሪያ ይሄ አግሪካልቸራል ሴክተሩ በጣም ፕሮዳክቲቭ ሲሆን ፎርዋርድ ሊንኬጁን ስንመለከት ወይም አግሪካልቸሩ ግብርናው ኢንዱስትሪውን እንዴት ይረዳዋል ስንል ይሄ አግሪካልቸር ውጤታማ የሚሆን ከሆነ ምን ያደርጋል? ኢንዱስትሪያል ሴክተሩ ላይ የሚሰሩ ሰዎችን የነሱ ሊቪንግ ኮስቱን ይቀንስላቸዋል። ያ ማለት አርሶ አደሩ በጣም ብዙ የሚያመርት ከሆነ ከተማ ላይ የሚኖሩ ሰዎች ገዝተው ነው አይደለ? ከአርሶ አደሩ ገዝተው ነው አይደለ የምግብ ፍጆታቸውን የሚጠቀሙት። ስለዚህ በትንሽ ዋጋ መግዛት ይችላሉ ከአርሶ አደሩ፣ ምክንያቱም በጣም ብዙ ምርት አለ። በኢኮኖሚክስ ህግ እንግዲህ ሳፕላይ ሲጨምር ምንድን ነው የሚሆነው? ፕራይስ ይቀንሳል አይደለ? ፕራይስ ይቀንሳል። ስለዚህ ሳፕላይ ሲጨምር ፕራይስ የሚቀንስ ከሆነ አግሪካልቸራል ሴክተሩ ደግሞ ፕሮዳክቲቭ ሆኖ ወደ ገበያው በጣም ብዙ ፕሮዳክቶችን የሚያቀርብ ከሆነ በቀላሉ መግዛት ይችላሉ ከተማ የሚኖሩ ሰዎች። ስለዚህ ምን ሆነ? ሊቪንግ ኮስቱ ወይም የኑሮ ውድነቱ ቀነሰ ነው ከተማው ላይ ያሉ ሰዎች። ስለዚህ የኑሮ ውድነቱ ከቀነሰላቸው ደግሞ ምንድን ነው? ኢንዱስትሪው ላይ የሚሰሩበት ኢንዱስትሪ ላይ የደሞዝ ጭማሪ አይፈልጉም፣ የደሞዝ ጭማሪ አይጠይቁም። የደሞዝ ጭማሪ ካልጠየቁ ደግሞ ኢንዱስትሪዎቹ ምን ይሆናሉ? ትርፋማ ይሆናሉ ነው። ስለዚህ በመጀመሪያ ደረጃ በዚህ መልክ ኢንዱስትሪውን ፎርዋርድ ሊንኬጅ አለው ወይም ኢንዱስትሪውን በዚህ መልክ ይጠቅመዋል ነው። ሰከንድ ኢንክሪዚንግ ዘ ፕሮቪዥን ኦፍ ራው ማቴሪያል ሪዲዩስ ዘ ኮስት ኦፍ ራው ማቴሪያልስ ኤንድ ሜክስ ኢንዱስትሪያል ፕሮፊት ሃየር። ስለዚህ የመጀመሪያው የኢንዱስትሪውን ፕሮፊት በምን መልኩ ይጨምረዋል? ለሰራተኞቹ የደሞዝ ጭማሪ እንዳይጠይቁ የኑሮ ውድነቱን ስለሚቀንስላቸው ኢንዱስትሪዎች ፕሮፊታቸው ይጨምራል። በሁለተኛ ደረጃ ደግሞ አብዛኛው ሴክተር ከ70% በላይ የሚሆነውን ጥሬ ዕቃ ከአግሪካልቸራል ሴክተር ወይም ከግብርናው ያመጣል ብለናል። በተመሳሳይ ኢንዱስትሪውም ከግብርናው ስለሆነ የሚያመጣ ኮስት ኦፍ ራው ማቴሪያል ወይም የጥሬ ዕቃ የሚገዙበት ዋጋ ይቀንስላቸዋል ኢንዱስትሪዎች። ስለዚህ በቀላል ዋጋ ገዝተው የሚያመርቱ ከሆነ ትርፋማ ይሆናሉ ነው። ኢንዱስትሪዎች ትርፋማ ይሆናሉ። አንድ ኢንዱስትሪ የጨርቃጨርቅ ኢንዱስትሪ በቀላል ዋጋ በርካሽ ዋጋ ከአርሶ አደሮቹ ጥጥ የሚገዛ ከሆነ ስለዚህ ያንን ልብስ አምርቶ ሲሸጠው ትርፋማ ይሆናል ነው።
ምክንያቱም በውድ አይደለም የገዛው ኢንፑቱን ጥሬ ዕቃውን ወይም ግብአቱን በርካሽ ስለሆነ የገዛው ያ ኢንዱስትሪ ትርፋማ ይሆናል ነው። ስለዚህ ሁለተኛው ጥቅሙ ይሄ ነው። ሁለተኛው ኢንዱስትሪውን ፕሮፊቴብል የሚያደርግበት መንገድ ማለት ነው። These two factors can contribute significantly to increasing industrial saving and investment that leads to promotion of the sector. በዚህ የተነሳ እንግዲህ በእነዚህ በሁለቱ ዋና ዋና ነገሮች ኢንዱስትሪው ሲግኒፊካንትሊ ፕሮሞት እንዲሆን ይሆናል፣ ሴቪንግ እና ኢንቨስትመንትም እንዲጨምር ያደርጋል ነው። ስለዚህ አግሪካልቸራል ሴክተር የመጀመሪያው ዋና ሮሉ ወይም ዋና የሚጫወተው ሚና ኢት ኢዝ ሶርስ ኦፍ ፉድ ኤንድ ራው ማቴሪያል የምግብና የጥሬ ዕቃ ዋና ምንጭ መሆኑ ነው። ሁለተኛው ኢት ኢዝ ሶርስ ኦፍ ካፒታል የካፒታል ምንጭም ጭምር ነው። ኦልሶ ዚ አግሪካልቸራል ሴክተር ፕሮቫይድ ሜጀር ሰርፕለስ ኦፍ ሴቪንግ ኤንድ ታክስ ቱ ሰፖርት ኢንቨስትመንት ዘ ትራንስፈረንስ ኦፍ ሰርፕለስ ፍሮም ዚ አግሪካልቸራል ሴክተር ቱ አዘር ሴክተር ኢዝ ሜድ ስሩ ዘ ፎሎዊንግ ስሪ ሞዳሊቲስ። እንግዲህ አግሪካልቸራል ሴክተር ደግሞ የካፒታል ምንጭ ነው ለሌሎች ሴክተሮች። ያ ማለት በጣም ሰርፕለስ ስላለው እሱ ሰርፕለስ ወደ ሌሎች ሴክተሮች ፕሮቫይድ ይደረጋል ወይም ወደ ሌሎች ሴክተሮች ይሄዳል ማለት ነው። ስለዚህ ሶርስ ኦፍ ካፒታልም ነው። በምን መልኩ ወደ ሌሎች ሴክተሮች በምን መልኩ ይሄዳል የሚሉትን ደግሞ ስንመለከት በተለያዩ መልኮች ልናገኘው እንችላለን። በተለያዩ መንገዶች ይሄ አግሪካልቸራል ሴክተር ላይ ያለው ሰርፕለስ በምን መልኩ ሊሄድ ይችላል ብለን ስንመለከት የመጀመሪያው ታክስ ነው፣ በግብር መልኩ። ያ ማለት ማንኛውም አርሶ አደር ግብር ይከፍላል። ስለዚህ ያ ግብር ወደ ሌሎች ሴክተሮች በግብር መልኩ ከአግሪካልቸራል ሴክተር ወደ ኢንዱስትሪያል ሴክተር ሊሆን ይችላል፣ ወደ ሌሎች ሴክተሮች ወደ ሰርቪስ ሴክተሩ ሊሆን ይችላል ይሄዳል ነው። ስለዚህ የመጀመሪያው ካፒታል ትራንስፈር የሚደረግበት የመጀመሪያው መንገድ ታክስ ነው ወይም ግብር የምንለው ነው። ሁለተኛው ዲፋይኒንግ ዘ ተርም ኦፍ ትሬድ ቱ ፕሮቴክት ዶሜስቲክ አግሪካልቸር ባይ ኢምፖዚንግ ፕራይስ ኮንትሮል ኦን አግሪካልቸራል ፕሮዳክትስ። ሌላው ደግሞ አግሪካልቸራል ፕሮዳክት ወይም የግብርና ውጤቶች ላይ ብዙ ጊዜ የዋጋ ተመን ይደረጋል። ስለዚህ የዋጋ ተመን በማድረግ ሰርፕለሱ ከአግሪካልቸራል ሴክተር ወደ ሌሎች ሴክተሮች እንዲሄድ ማድረግ ይቻላል። ወደ ሌሎች ሴክተሮች እንዲሄድ ኤንድ ዘ አዘር ዋን ኮምፐልሰሪ ደሊቨሪ ኦፍ አግሪካልቸራል ኮሞዲቲስ አት ቨሪ ፊክስድ ፕራይስ። የግብርና ውጤቶችን ቅድም እንደተነጋገር ነው የግብርና ውጤቶችን በቋሚ ፕራይስ ወይም በተመሳሳይ ዋጋ እንዲሸጡ ማድረግ። እንግዲህ ከተሞች ላይ ትመለከታላችሁ፣ ሱፐርማርኬቶች ላይ ሊሆን ይችላል፣ የተለያዩ የመንግስት ተቋማቶች ላይ በሸማቾች በምን መንገድ ሊሆን ይችላል የግብርና ውጤቶች በተመሳሳይ ዋጋ ወይም በአንድ አይነት ዋጋ በዝቅተኛ ዋጋ እንዲሸጡ ይደረጋል። እንደዚያ በማድረግ አግሪካልቸራል ላይ ያለውን ሰርፕለስ ወደ ሌሎች ሴክተሮች ፕሮቫይድ ማድረግ ይቻላል ነው። ስለዚህ በዚህ መልኩ በእነዚህ በሶስቱ መልኩ ካፒታል ትራንስፈር ይደረጋል። ዘ ኩዌሽን ኢዝ ሃው ማች ሰርፕለስ ሹድ ቢ ትራንስፈርድ። እንግዲህ እዚህ ላይ ዋናው ጥያቄ ምን ያህል ሰርፕለስ ትራንስፈር መደረግ አለበት? ወደ የት ነው ትራንስፈር የሚደረገው? ከአግሪካልቸራል ሴክተር ወደ ሌሎች ሴክተሮች፣ ወደ ኢንዱስትሪያል ሴክተር ወይ ወደ ሰርቪስ ሴክተር ምን ያህል ትራንስፈር መደረግ አለበት? እንግዲህ አንድ ሰው ቢዝነሱ ሲሰራ አንድ ቢዝነስ ክሬት ያደረገ ሰው ለምሳሌ እንበልና የጫማ ፋብሪካ የከፈተ ሰው የሚያገኘውን ትርፍ ምንድን ነው የሚያደርገው? ወይ የጫማ ፋብሪካውን ያስፋፋበታል ወይም ሌላ ፋብሪካ ይከፍትበታል ወይም ሌላ ኢንዱስትሪ ይከፍትበታል አይደል? ከሁለት አንዱ ነው። ስለዚህ ሰርፕለሱን ለኢንዱስትሪው ይጠቀመዋል ወይም ለሌላ ኢንዱስትሪ ይጠቀመዋል። እዚህም ተመሳሳይ ነው። አግሪካልቸራል ሴክተሩ የሚያገኘውን ከፕሮዳክቱ የሚያገኘውን ሰርፕለስ የሚያገኘውን ትርፍ ወደ ሌሎች ሴክተሮች ትራንስፈር ይደረጋል። ወደ ኢንዱስትሪ ወይም ወደ ሰርቪስ ሴክተሩ ግን ምን ያህል ሆኖ ትራንስፈር መደረግ ያለበት የሚለው እንግዲህ ብዙ ጊዜ በኢኮኖሚስቶች ውስጥ መከፋፈል ይፈጥራል። ኢን ዚስ ሪጋርድ ቱ ኦፖዚንግ ቪውስ ካን ቢ ዲስከስድ። ሁለት አይነት ተቃራኒ እይታዎች አሉ። ዋን ኢዝ ዘ አግሪካልቸር ዳዝንት ሪኩዌር ላርጅ አማውንት ኦፍ ካፒታል ፎር ኢትስ ኤክስፓንሽን። የመጀመሪያው እንግዲህ ምንድን ነው? አግሪካልቸር ኤክስፓንድ ለማድረግ ብዙ ትልቅ አማውንት አያስፈልገውም፣ ብዙ ሰርፕለስ አያስፈልገውም። ስለዚህ አብዛኛው ሰርፕለስ ወደ ሌሎች ሴክተሮች ትራንስፈር መደረግ አለበት ይላሉ በመጀመሪያ እይታቸው። አግሪካልቸር ዳዝንት ኒድ ላርጅ አማውንት ኦፍ ካፒታል፣ ብዙ ካፒታል አያስፈልገውም። ስለዚህ በዚህ ምልከታ ምንድን ነው? ትራዲሽናል አግሪካልቸር ካን ኢንክሪዝ አውትፑት ስሩ ቤተር ዩዝ ኦፍ ኤግዚስቲንግ ሪሶርስ። ፋርሚንግ ሜቶዳቸውን ኢምፕሩቭ በማድረግ ላበር ኢንተንሲቭ ወይም ሰራተኛ ተኮር ፋርሚንግ በመጠቀም ቴክኒክ በመጠቀም ትራዲሽናል ወይም ባህላዊ የሚባለው አግሪካልቸር አውትፑቱን ወይም ውጤቱን መጨመር ይችላል፣ የግብርና ውጤቶቹን መጨመር ይችላል። ስለዚህ ሌላ ተጨማሪ ካፒታል አያስፈልገውም ነው። ስለዚህ
agriculture is believed to require relatively less investment than industry ከኢንዱስትሪው ይልቅ የተወሰነ ኢንቨስትመንት የሚያስፈልገው አግሪካልቸር ነው። ስለዚህ አብዛኛው ኢንቨስት መደረግ ያለበት ኢንዱስትሪያል ሴክተሩ ነው ይላሉ እነዚህ የተወሰኑት ኢኮኖሚስቶች ነው። the other view is that the investment requirement for agricultural transformation are so large that there may be need for net flow of capital from non agriculture to agriculture። ሌሎቹ ደግሞ እይታቸው ምን ይላሉ? አግሪካልቸራል ሴክተር ትራንስፎርም ለመደረግ ወይም ከትራዲሽናል ወደ ሞደርን ፋርሚንግ ሲስተም ትራንስፈር ለመደረግ አይደለም የራሱን የአግሪካልቸራል ሴክተሩን ይቅርና ከሌሎች ከነን አግሪካልቸራል ከሚባሉ ሴክተሮች ራሱ ካፒታል መምጣት ያስፈልገዋል ይላሉ። ደግሞ ሌሎቹ የመጀመሪያዎቹ ምን ብለው ነበር? አግሪካልቸር ምንም አይነት ተጨማሪ ኢንቨስትመንት አያስፈልገውም ብለው ነበር። እነዚህ ግን አግሪካልቸራል ላይ ካለው ሰርፕለስ ተጨማሪ ከሌሎች ሴክተሮች ራሱ ማምጣት ያስፈልገዋል፣ ሞደርናይዝ መደረግ ያለበት። ስለዚህ ለዚህ ደግሞ ሰብስቴንሻል የሆነ በጣም ብዙ የሆነ ካፒታል ኢንቨስትመንት ያስፈልገዋል። አርሶ አደሮቹ ኢሪጌሽን ሲስተም ያስፈልጋቸዋል፣ ማሽነሪ ያስፈልጋቸዋል፣ ፈርቲላይዘር ያስፈልጋቸዋል፣ ኢምፕሩቭድ የሆነ ምርጥ ዘር ያስፈልጋቸዋል፣ ትራንስፖርቴሽን ኔትወርክ ያስፈልጋቸዋል፣ ሪሰርች ያስፈልጋል። ስለዚህ ለዚህ ሲባል ደግሞ ቢግ የሆነ ካፒታል ኢንቨስትመንት ይጠይቃል አግሪካልቸር ራሱ። ስለዚህ ሰርፕለሱን መውሰድ የለብንም ነው እነዚህኞች ኢኮኖሚስቶች የሚሉት ማለት ነው። The Derg regime removed a great deal of surplus from the agricultural sector to both the urban consumer and its huge army with cheap foodstuffs። እንግዲህ በደርግ ጊዜ እንግዲህ ምንድነው ያደረገው? ይህን ሰርፕለስ ወስዶ ለሰራዊቱ እና ለከተማው ሰው በማደል ይህን ሰርፕለስ ከአግሪካልቸራል ሴክተር ወስዶ ወደ ሌላው ሴክተር በመውሰድ ይህንን ሶልቭ አድርጓል። ሁለቱን ኢኮኖሚስቶች የሁለቱን ቪው ፈቶ በመጀመሪያዎቹ ያ ማለት አግሪካልቸር ብዙም ኢንቨስትመንት አያስፈልገውም፣ ስለዚህ ሰርፕለሶቹ ወደ ሌሎች ሴክተሮች ትራንስፈር መደረግ አለባቸው የሚለውን ደርግ እንደ ኢትዮጵያ ኢኮኖሚክ ኮንቴክስት ስንመለከተው ሲተገብረው አይተናል። however this surplus was used ineffectively ነገር ግን ሆኖም ይህን ሰርፕለስ ኢንፌክቲቭሊ ነው የተጠቀመው፣ በአግባቡ አልተጠቀመውም ነው። this indicates that the potential of the agricultural sector to produce surplus that could be transferable to the other sector could be high። ይህ የሚያሳየን ምንድን ነው? ከአግሪካልቸራል ሴክተሩ በአግባቡ ከተጠቀምንበት ኢፌክቲቭሊ ከተጠቀምንበት ከአግሪካልቸራል ሴክተሩ ወደ ሌሎች ሴክተሮች ትራንስፈር የሚደረግ በጣም ብዙ ሰርፕለስ አለው ነው ይሄ አግሪካልቸራል ሴክተር የሚባለው። በጣም ብዙ ሰርፕለስ ልናገኝበት እንችላለን ነው እንግዲህ ከዚህ የምንረዳው። the other role of agricultural sector እንግዲህ ሶስተኛው ሮሉ it contributed to gross domestic product ለግሮስ ዶሜስቲክ ፕሮዳክት ኮንትሪቢዩሽን አለው ነው ከላይም እንደተነጋገር ነው። over the last 4 decades the share of agriculture and allied sector that means fisher and forestry to the national GDP has been declining እንግዲህ ላለፉት 4 10 ዓመታት ወይም ለ40 ምናምን ዓመታት ማለት ነው አግሪካልቸር ያለው የጂዲፒ ሸር እየቀነሰ መጥቷል። ከላይም ተነጋግረናል፣ በቁጥርም ስለተመለከት ነው ማለት ነው። the percentage share declined from 76% in the early 1960 to 45% in 2003-2004 ያ ማለት በ1960 ከነበረው 76% ወደ 45% ነው እንግዲህ በ2003 ወይም በ2004 ላይ የቀነሰው ከ76 ወደ 45% ቀንሷል ነው። consequently it has been the major source of fluctuations in the Ethiopian economy። ሆኖም ግን እንግዲህ በጂዲፒ ኮንትሪቢዩሽኑ አሁንም ቢሆን ሜጀር ሶርስ ኦፍ ጂዲፒ የሚባል ነው ማለት ነው። ዋና የጂዲፒ ምንጫችን አሁንም ቢሆን አግሪካልቸር ነው ማለት ነው። ስለዚህ ሌላኛው የግብርና ሚና ምንድነው? ኮንትሪቢዩት ቱ ግሮስ ዶሜስቲክ ፕሮዳክት ለጂዲፒ የራሱ ኮንትሪቢዩሽን አለው። the other thing it contribute to the employment ከላይ ጠቅለል አድርገን ያነሳናቸው ሀሳቦች ናቸው እንግዲህ በዝርዝር የመጡ እዚህ ላይ ለስራ ፈጠራ የራሱ ኮንትሪቢዩሽን አለው። more than 80% of the Ethiopian population earn their livelihood from agriculture sector which is crop cultivation and livestock rearing activity 80% በላይ የሚሆነው የኢትዮጵያ ሕዝብ የሚተዳደረው በግብርና ነው በግብርና ነው የሚተዳደረው። high population growth and low urbanization have been an increasing major challenge to the sector and it could not absorb the growing surplus labor force። ይህም እንግዲህ እንደ ሀገር ከፍተኛ የሆነ የህዝብ ቁጥር መጨመርና ዝቅተኛ የሆነ የከተሞች መስፋፋት ግብርናው ላይ ተጽዕኖ ፈጥረውበታል። ምን በማድረግ በጣም የላበር ፎርሱ ይጨምራል ወይም የሰው ኃይል ሰራተኛው በጣም ይጨምራል። ነገር ግን ከተሞች እየተስፋፉ አይደለም።
ከተሞች የተስፋፉ አይደለም። ስለዚህ ከተሞች የተስፋፉ ካልሆነና የህዝብ ቁጥሩ እየጨመረ ከሆነ አግሪካልቸሩ አብዞርቭ ማድረግ አይችልም፣ ወይም ያለውን የሰው ኃይል ሙሉ መቻል አይችልም፣ መሸከም አይችልም። ስለዚህ በጣም ቻሌንጅ እየሆነበት የመጣ እነዚህ ሁለቱ ነገሮች ናቸው ነው። ኔግሊጌት ኦር ለዝ አቴንሽን ቱ አርባናይዜሽን ኤንድ ነን ፋርም ሴክተር ዲቨሎፕመንት ሃዝ ፑት ዘ ፋርም ሴክተር አንደር ኤ ግሮዊንግ ፕሬሸር። ስለዚህ አርባናይዜሽን ቀለል አድርገን መመለከታችን ወይም አርባናይዜሽን ላይ አለመስራታችን እና ሌሎች ነን ፋርም ሴክተሮች ላይ ዴቨሎፕ እንዲሆኑ አለማድረጋችን የግብርና ሴክተሩ ተጽዕኖ ውስጥ እንዲሆን አድርገነዋል ነው። ኔቨርዝለስ ኢት ሰፖርት ላርጅ ፐርሰንቴጅ ኦፍ ዘ ላበር ፎርስ። ይህም ሆኖ ግን አግሪካልቸራል ሴክተር በጣም አብዛኛው የሚባለውን ከ80% በላይ የሆነውን ላበር ፎርስ ወይም የሰው ኃይል እያስተዳደረ ይገኛል ነው። ኢን ዘ ፌስ ኦፍ ዘ ኢንክሪዚንግ ስካርሲቲ ኦፍ አዘር ሪሶርስ ፕራክቲካሊ አግሪካልቸራል ላንድ ሜዠርስ ሹድ ቢ ቴክን ቱ ኢምፕሩቭ ላበር ፕሮዳክቲቪቲ ኢን ዚ አግሪካልቸራል ሴክተር። እንግዲህ እነዚህ ያየናቸው ሮል ኦፍ አግሪካልቸራል ሴክተር ናቸው፣ ምን አይነት ሚና አለው የሚለውን። ቀጥለን ደግሞ ስትራክቸር ኦፍ አግሪካልቸራል ሴክተር እንደ ኢትዮጵያ ስንመለከተው አግሪካልቸራል ሴክተር ወይም ግብርና ምን አይነት ስትራክቸር አለው፣ ምን ይመስላል የሚለውን እንመልከት። የመጀመሪያው ፋርሚንግ ሲስተም ኢን ኢትዮጵያ ነው። እንግዲህ ምን አይነት ፋርሚንግ ሲስተሞች አሉ የሚለውን ስንመለከት ዚ አግሪካልቸራል ሴክተር ኦፍ ኢትዮጵያ ኢዝ ኮምፖዝድ ኦፍ ዘ ክሮፕ ፕሮዳክሽን፣ ላይቭ ስቶክ፣ ፎረስትሪ ኤንድ ፊሸሪ ሰብ ሴክተር። እንግዲህ የግብርና በኢትዮጵያ ስንመለከተው ምንን የሚይዝ ነው? ክሮፕ ፕሮዳክሽን ወይም ይሄ እርሻ፣ ላይቭ ስቶክ ከብት እርባታ፣ ፎረስትሪ ወይም የደን ልማት፣ ፊሸሪ የሚባለው ይሄ አሳ ማርባት የሚባለው ማለት ነው። እነዚህን በአንድ ላይ የሚይዝ ነው። አባውት 65% ኦፍ ሴክተር ጂዲፒ ካምስ ፍሮም ክሮፕ ፕሮዳክሽን። ከነዚህ ውስጥ ግን 65% የሚሆነው ጂዲፒ የሚገኘው ከክሮፕ ፕሮዳክሽን ወይም ከእርሻ ልማት ማለት ነው። ዋይል አኒማል ሃዝበንደሪ ኮንትሪቢዩትስ 25%፣ ከብት እርባታ ደግሞ 25%ን ይይዛል ነው። ዘ ሪሜኒንግ 10% ኢዝ ጋራንትድ ፍሮም ዚ አላይድ ሴክተር ፎረስትሪ፣ ፊሽንግ ኤንድ አዘርስ። ሌላው ቀሪው 10%ቱ ደግሞ ከምን ይመጣል? ከፎረስትሪ ሊመጣ ይችላል፣ ከፊሽንግ ሊመጣ ይችላል። እነዚህም በጋራ ከሚይዙት ማለት ነው። ዚ ናሽናል 2001-2002 ሳምፕል አግሪካልቸራል ፊገርስ ፕሮቫይድ ሴም ዳታ ኦን ሜጀር አግሪካልቸራል ፕሮዳክሽን ሲስተም። እንግዲህ 2001 እና 2002 ላይ ያለው ጥናት እንደሚያሳየው እንግዲህ አግሪካልቸራል ሴክተራችን እንግዲህ የተለያዩ ሪፖርቶች አሉ። ያ ማለት ካቴጎራይዝ የተደረገበት ማለት ነው። ዘ ሪፖርት ሃዝ አይደንቲፋይድ 3 ካቴጎሪስ ኦፍ ፋርምስ፣ 3 አይነት ካቴጎሪዎች አሉት። ከረንትሊ ዘ ፎሎዊንግ ፋርሚንግ ሲስተም አር ዋይድሊ ፕራክቲስድ ኢን ኢትዮጵያ ውስጥ ፕራክቲስ የሚደረጉ እንግዲህ እነዚህ 3ቶች ናቸው ማለት ነው። የመጀመሪያው ስሞል ሆልደር ፋርሚንግ የሚባሉት ናቸው። ሁለተኛው ፓስቶራል ወይም ነማሪክ ሲስተም የሚባለው ነው። ኤንድ ዘ ሰርድ ዋን ሞደርን ወይም ኮመርሻል ፋርሚንግ ሲስተም የሚባለው ነው ማለት ነው። እስካሁን ቻናላችንን ሰብስክራይብ አላደርጋችሁ ከሆነ ሰብስክራይብ አድርጉ። ቀጣይ የምንሰራቸው ቪዲዮዎችም እንዲደርሷችሁ የደወል ምልክቷን ተጫኑ። ሰብስክራይብ አድርጋችሁ ተመለሱ። ቻናላችንን ሰብስክራይብ አላደርጋችሁ ከሆነ እንግዲህ ቶፒኩ ሰፋ ያለ ስለሆነ ብዙ ጊዜ ላለመውሰድ ነው እየፈጠን እየሄድን ያለ ነው። ቀለል ያለና ፋሚሊየር የሆነ ነገርም ስለሆነ እንግዲህ ፈጠን እያለን እየሄድን ነው። መለስ ብላችሁ እንደገና ሪቫይዝ ልታደርጉት ትችላላችሁ ማለት ነው። የመጀመሪያው እንግዲህ ዘ ስሞል ሆልደር ፋርሚንግ ሲስተም የሚባለው ነው። ያ ማለት እኛ ኢትዮጵያ ውስጥ አብዛኛው የምንመለከተው የገጠር አርሶ አደሮቻችን የሚጠቀሙበት ሲስተም ማለት ነው። ኢት ኢዝ ዘ ሞስት ኢምፖርታንት ኦር ዶሚናንት ሲስተም፣ ዶሚናንት ወይም አብዛኛው ኢትዮጵያ ውስጥ ያለ ሲስተም ነው። ኢት አካውንትስ ፎር ሞር ዛን 90% ኦፍ ዚ አግሪካልቸራል ፕሮዳክሽን ኤንድ ፎር አባውት 95% ኦፍ ቶታል ኤሪያ አንደር ክሮፕ ፕሮዳክሽን። 90% የሚሆነውን የኢትዮጵያ ሕዝብ የያዘ ነው እንግዲህ ስሞል ሆልደር ፋርሚንግ ሲስተም የሚባለው። እንዲሁም 95% የሚሆነውን ከኤሪያ ከጠቅላላ አግሪካልቸር ከሚሰራበት ኤሪያ 95% የሚሆነውን የሚይዘው ይሄ ነው። ኢት ኢዝ ካራክተራይዝድ ባይ ሚክስድ ፋርሚንግ፣ በሚክስድ ፋርሚንግም ካራክተራይዝ ይደረጋል። ያ ማለት በላይቭ ስቶክ ፕሮዳክሽን እና በክሮፕ ፕሮዳክሽን ማለት ነው። ዘ ቶታል ነምበር ኦፍ ሃውስሆልድ ኢን ካቴጎሪ ዌር ኤስቲምድ ቱ ቢ አባውት 10.58 ሚሊዮን ሄድስ፣ ከ10.58 ሚሊዮን በላይ የሚሆኑ አባወራዎች የሚሰሩበት ነው ማለት ነው። ይሄ ስሞል ሆልደር ፋርሚንግ የሚባለው ዚ አቨሬጅ ሃውስሆልድ ሳይዝ ስቶርስ አት አራውንድ 5 ሜምበርስ ፐር ሃውስሆልድ ኦቨር 86% ኦፍ ዚስ ኮሚኒቲ ከልቲቬት ፋርም ላንድስ ዊዝ ኤሪያ ለዛን 2 ሄክታር ኢች። ያ ማለት እንግዲህ በእያንዳንዱ አባወራ ውስጥ ደግሞ አቨሬጅ ሊ ስንመለከተው በአቨሬጅ በአማካኝ እስከ 5 ቤተሰብ ድረስ ያላቸው አባወራዎች ሆነው 10.58 ሚሊዮን አባወራዎችን የያዘ ነው ይሄ። እነዚህ ደግሞ እያንዳንዳቸው ከ2 ሄክታር በታች መሬት ያላቸው ሰዎች ናቸው ማለት ነው። ይሄ ነው እንግዲህ ስሞል ሆልደር ፋርሚንግ ሲስተም የሚባለው።
እነዚህን ካራክተር የሚያሟላ ነው። ሁለተኛው እንግዲህ የፓስቶራል ፋርሚንግ ሲስተም ወይም ኖማዲክ ፋርሚንግ ሲስተም ያልነው ነው ማለት ነው። About 40% of Ethiopia's land area is in the arid and semi-arid zones and it is located in the lowlands below 1500 ሜትር። አብዛኛው እንግዲህ ከ40% በላይ የሚሆነው የኢትዮጵያ መሬት የሚገኘው ሞቃታማና ከፊል ሞቃታማ በሚባሉ ቦታዎች ነው የሚገኘው። ያ ማለት ላውላንድ በሆኑ ኤሪያዎች ከ1500 ሜትር በታች ከሆኑ ዝቅተኛ ቦታዎች ነው የሚገኘው ነው ከ40% በላይ የሚሆነው የኢትዮጵያ መሬት የሚገኘው። Their rain-fed crop production is not possible because low level erratic rainfall and people rely more on livestock for subsistence። ስለዚህ በዚህ አካባቢ የሚኖሩ ሰዎች ከክሮፕ ፕሮዳክሽን ወይም ይሄ ከእርሻ ይልቅ በእንስሳት እርባታ ላይ ሞር ሪሊያብል ወይም ይተማመናሉ፣ ለመኖር ይተማመናሉ። ምክንያቱም ዝናብ የማያገኝበት ቦታ ስለሆነ ለክሮፕ ፕሮዳክሽን ስለማይሆን ማለት ነው ይሄ አካባቢው። The lowlands are home to about 20% of Ethiopian cattle, 25% of the sheep, 73% of goats, plus about 1 million camels። እንግዲህ ዝቅተኛ ቦታ የሚባለው ወይም በረሃማ ቦታ የሚባለው 20% የሚሆኑ የካትሎች፣ 25% የሚሆኑ በጎች፣ 73% የሚደርሱ ፍየሎች እንዲሁም ከ1 ሚሊዮን በላይ የሚሆኑ ግመሎች የሚገኙበት ቦታ ነው ይሄ የኢትዮጵያ በረሃማ ቦታ የሚባለው። ዚስ አኒማልስ ሳፖርት ሰም 5.5 ሚሊዮን ፒፕልስ። ይሄ ቦታ እንግዲህ 5.5 ሚሊዮን የሚደርሱ ሰዎችን ያግዛሉ እነዚህ አኒማሎች ማለት ነው። ማለትም 5.5 ሚሊዮን በላይ የሚሆኑ ሰዎች በእነዚህ እንስሳቶች ይተዳደራሉ። እነሱን በመሸጥ እነሱን በማርባት የሚተዳደሩ ይህን ያህል 5.5 ሚሊዮን የሚደርሱ ሰዎች አሉ ነው። In addition to feeding this population, the livestock in the rangelands account for major portion of the country's export of live animals, in particular of cattle. እነዚህ ሰዎች ደግሞ እነዚህን ላይቭስቶኮች ኤክስፖርት በማድረግም ይተዳደራሉ። surplus sheep and goats sourced from the rangelands represent about 19% of domestic supply። ከሀገር ውስጥ አቅርቦት ራሱ 19% የሚደርሰው ከነዚህ ኤሪያዎች የሚገኝ ነው። ኢትዮጵያስ rangelands are also important for wildlife። እንግዲህ ለዋይልድ ላይፍም እንግዲህ በጣም ኢምፖርታንት የሚባለውን የሚይዝም ይሄ ሬንጅላንዶች ናቸው ወይም ዝቅተኛ ቦታዎች የሚባሉ ቦታዎች ናቸው ነው። The main area of wildlife concentration are in the southwestern parts of the country, particularly in the Omo River Basin and Gambella region። እንግዲህ በዋናነት እንስሳቶች የሚገኙበት እንደ ኢትዮጵያ ኮንቴክስት ስንመለከት በደቡብ ምዕራብ ኢትዮጵያ አካባቢ ፓርቲኩላርሊ ደግሞ ይሄ የኦሞ ወንዝ አካባቢና ጋምቤላ አካባቢ የኦሞ ወንዝ ዳርቻና ጋምቤላ ክልል ላይ በብዛት የእንስሳት እርባታ ይገኛል ነው እንደ ኢትዮጵያ ኮንቴክስት። In this area which have a high rainfall and fertile soils, tastes infestation has greatly supposed agricultural and pastoral activity። አመቱን ሙሉ እንግዲህ አብዛኛውን ጊዜ ዝናብ ይገኝበታል፣ ውሃ ያለበት ነውና ለከብቶቻቸው መኖ ስለሚያገኙ የከብት እርባታ የእንስሳት እርባታ በብዛት የሚካሄድበት ኤሪያ ነው። Also less abundant wildlife also exists in the eastern parts of the country, particularly in Awash Valley and in the southern rangelands። እንደ ኢትዮጵያ ኮንቴክስት ደግሞ ስንመለከተው በጣም ዋይልድ ላይፍ የሌለበት ቦታ ደግሞ የትኛው ቦታ ነው? ኢስተርን ወይም የምስራቁ ክፍል የኢትዮጵያ የምስራቁ ክፍል እኔ ሶውዘርን የሚባሉ በደቡብ የሚገኙ የደቡብ ምስራቅ አካባቢዎች የአዋሽ ሽምጥ ሸለቆ እነሱ አካባቢዎች ደግሞ እንስሳት በብዛት የማይገኙባቸው ቦታዎች ናቸው ነው። The conservation and development of the resource are carried out through the development of national parks, wildlife sanctuaries and reserves። ይህን እንግዲህ እነዚህን ዋይልድ ላይፎች ለመጠበቅ ናሽናል ፓርኮች፣ ዋይልድ ላይፍ ሳንክቹዋሪ የሚባሉት ጥብቅ የእንስሳት መኖሪያዎች የሚባሉ እነዚህን በማውጣት እነሱ እንዲጠበቁ ይደረጋል ነው እንደ ሀገር። In addition 40 controlled areas have been established, of which the largest is the Borona controlled hunting area። ወደ 14 የሚጠጉ ጥብቅ ደኖች አሉ እንደ ኢትዮጵያ ማለት ነው። እነዚህን እንስሳት ለመጠበቅና ኮንዘርቭ ለማድረግ 14 በላይ የሚደርሱ ጥብቅ ቦታዎች አሉ። ከነዚህ ውስጥ የመጀመሪያው እንግዲህ ቦሮና ኮንትሮል ሃንቲንግ ኤሪያ የሚባለው ነው የሚለን። There is not much documented information about this system of farming። ስለዚህ ፋርሚንግ ሲስተም ስለ nomadic farming system እንግዲህ ዶክሜንት የሆነ ነገር ብዙም አይገኝም። Most of the people are nomadic, moving seasonally together with their livestock
ፍሮም ዋን ፕሌስ ቱ አናዘር ኢን ሰርች ኦፍ ፓስቸርስ ኤንድ ወተር ውሃና ምግብ ለእንስሳቶቻቸው ፍለጋ እንግዲህ በተለያዩ ወቅቶች በተለያየ ቦታ የሚንቀሳቀሱ ሰዎች ናቸው ማለት ነው። እነዚህ ሰዎች በተለያዩ ቦታ some studies have been undertaken about the pastoralist roaming in the Awash Valley in connection with the development of medium to large scale irrigation scheme there እንግዲህ ይህ ጥናት የተወሰነ ጥናት እንኳን የተደረገው አዋሽ ቫሊ አካባቢ ይሄ ሚዲየም ቱ ላርጅ ስኬል ኢሪጌሽን ስኪም ይሄ መስኖ ልማት በመጀመሩ እሱን ተከትሎ ነው እንግዲህ የተወሰነ ጥናት እንኳን የተደረገው። livestock production is much greater than crop production in the pastoral nomadic system እንግዲህ ላይኛው ወይም ይሄ የመጀመሪያው ስሞል ሆልደር ፋርሚንግ የሚባለው አብዛኛውን ጊዜ ክሮፕ ፕሮዳክሽን ነው የሚሰራ ብለናል። ነገር ግን በዚህ በፓስቶራል ፋርሚንግ ወይም በኖማዲክ ፋርሚንግ ሲስተም ግን ከክሮፕ ፕሮዳክሽን ይልቅ ላይቭ ስቶክ ፕሮዳክሽን ብዙውን ቦታ ይይዛል ነው። ጀነራል ኤንድ ኢምፒሪካል ኦብዘርቬሽን ሰጀስት ዛት ዚስ ሲስተም ኢዝ ካራክተራይዝድ ባይ ክሮኒክ ፉድ ሾርቴጅ ስለዚህ የምግብ እጥረት ይከሰትባቸዋል ብዙ ጊዜ። ዘስ አግሪካልቸራል ፕሮዳክት ኤንድ ፕሮዳክቲቪቲ አር ኤክስትሪምሊ ሎው ስለዚህ አግሪካልቸራል ወይም የግብርና ምርታማነቱ ዝቅተኛ ነው ነው። with the possible exception of livestock vaccination there is virtually nothing that the government or any other non-governmental organization has provided for long in terms of assistance or support to the pastoral nomadic system ለእነዚህም እንግዲህ ለከብቶቻቸውም ይሁን ለራሳቸውም ይሁን የመድኃኒት እርዳታ የሕክምና አቅርቦት ምናምን ብዙ ጊዜ የላቸውም ነበር ብዙ ጊዜ። However, this day the subsector has been the focus of serious concern through the expansion of extension service አሁን እንግዲህ ጤና ኤክስቴንሽን በመጀመሩ ምክንያት ይሄኛው የአግሪካልቸራል ሴክተር ዋና ፎከስ ሆኖ እየተሰራበት ነው። ያ ማለት የቫክሲኔሽንም ይሁን የመድኃኒት አቅርቦት ሕክምና አቅርቦት አሁን እያገኙ ነው ግን ለተወሰነ ጊዜ ሳያገኙ ቆይተዋል። ስለዚህ ሁለተኛው የኢትዮጵያ የአግሪካልቸራል ሲስተም ይሄን ይመስላል ፋርሚንግ ሲስተም። The third one and the last farming system is the commercial farming system ወይም ይሄ ሞደርን ፋርሚንግ ሲስተም የምንለው ማለት ነው። commercial farming system was officially introduced during the third 5-year plan which is from 1968 to 73 of the imperial governments of the Ethiopia እንግዲህ ኮመርሻል ፋርሚንግ ሲስተም ለመጀመሪያ ጊዜ ኢትዮጵያ ውስጥ የተዋወቀው ሶስተኛው የ5 ዓመት ፕላን በወጣበት ጊዜ ነው። በንጉሱ ጊዜ ከ1968 እስከ 1973 ድረስ ሰርድ 5-year ፕላን የሚባል ወጥቶ ነበርና ያኔ ነው እንግዲህ ኮመርሻል ፋርሚንግ ሲስተም የተዋወቀው ወደ ሀገራችን ማለት ነው በንጉሱ ዘመን። among the strategies investigated to modernize agriculture and increase marketable surplus the plan states that available government land would be utilized for the establishment of large commercial farms ለዚህም እንግዲህ በጣም ትልልቅ የነበሩ የመንግስት እርሻዎች ለኮመርሻል ፋርሚንግ ወይም ለዘመናዊ እርሻ እንዲውሉ ተደርጓል ነው። አግሪካልቸራል ሰርፕለስ እንዲመጣ ለማድረግ አግሪካልቸራል ፕሮዳክት በደንብ እንዲመረት ለማድረግ ብዙ አግሪካልቸራል አውትፑት ለማግኘት የገቨርንመንት የመንግስት የነበሩ ትልልቅ እርሻ ቦታዎች ወደዚህ እንዲካተቱ ተደርገዋል ነው። as a result many entrepreneurs rented and developed commercial farms in the Awash Valley, the Rift Valley and other area በአዋሽ ቫሊ እና በሪፍት ቫሊ አካባቢ ይህን ተከትሎ በጣም ብዙ ስራ ፈጣሪዎች ወደዚህ ወደ ኮመርሻል ፋርሚንግ ሲስተም እንዲገቡ ተደርጓል ማለት ነው በዛ ጊዜ። after the 1974 revolution all these farms were confiscated by the government ከ1974 በኋላ እንግዲህ እንደሚታወቀው ኢትዮጵያ ሶሻሊስት ኢኮኖሚ ስትሆን ሶሻሊስት ኢኮኖሚ ማለት ሁሉም ሀብት ለመንግስት ነውና እነዚህ ፕራይቬት የነበሩ ኮመርሻል ፋርሚንግ ሲስተሞች ወደ ገቨርንመንት ተጠቃለሉ ወደ መንግስት ማለት ነው ወደ መንግስት። additional government lands in many parts of the country were also developed into large scale state farms በመንግስት ስር የነበሩ ኮመርሻል ፋርሚንግ ሲስተሞችም ወደ ላርጅ ስኬል ስቴት ፋርም የመንግስት እርሻዎች እንዲያድጉ ተደረገ። these were organized into enterprise which in turn were grouped under corporations according to their location and output specialization በኮርፖሬሽኖች ውስጥ እንዲካተቱ ተደረገ ማለት ነው። a separate ministry which is the Ministry of State Farm Development was set up to manage and expand state farms የመንግስትን ግብርና ወይም የመንግስትን እርሻ የመንግስትን ልማት ለመጨመር ሲባልም ራሱን የቻለ ሚኒስትር ተቋቁሞለት ነበር በደርግ ጊዜ ሚኒስተር ኦፍ ስቴት ፋርምስ ዴቨሎፕመንት የሚባል የራሱ የሆነ ሚኒስተር ማለት ነው። also another separate minister
ዘ ሚኒስትር ኦፍ ኮፊ ኤንድ ቲ ዴቨሎፕመንት ዋዝ ኤስታብሊሽድ። እንዲሁም የቡናና ሻይ ሚኒስተር የሚባል ራሱን የቻለ ሚኒስተር ተቋቁሞለት ነበር፣ ይህን ለማሳደግ ሲባል ማለት ነው። ስቴት ፋርም ወይም የመንግስትን እርሻ ልማት ለማሳደግ ሲባል ዘ ስቴት ፋርም ኢንተርፕራይዝ ኢንትሮዲውስድ ኢንተንሲቭ ፋርሚንግ ኤንድ ኤክስቴንሲቭ ሜካናይዝድ አግሪካልቸር። ኢንተንሲቭ እና ኤክስቴንሲቭ የሆነ ሜካናይዝድ አግሪካልቸር ይጠቀም ነበር ማለት ነው። ዘ ፎርመር ዋዝድ ቤዝድ ኦን ኢሪጌሽን። ያ ማለት ኢንተንሲቭ ፋርሚንግ የሚባለው በኢሪጌሽን ወይም በመስኖ ልማት ላይ እየተመሰረተ ነው። while the latter was marked by rain-fed agriculture with or without the use of fertilizers and other chemicals። ይሄ ኤክስቴንሲቭ ሜካናይዝድ የሚባለው ደግሞ ፈርቲላይዘርን በመጠቀምና የዝናብን በመጠቀም የሚሰራ ነው ማለት ነው። የሁለቱ ኢንተንሲቭ እና ኤክስቴንሲቭ ፋርሚንግ ማለት እነዚህ ናቸው። it is based on bringing unused lands into cultivation and predominant features of modern agriculture in Ethiopia prior to 1974። ከ1974 በፊት እንግዲህ ዋና የሚባለው ይሄኛው ነው። ሁለተኛው ኤክስቴንሲቭ የሚባለው ያ ማለት ኤክስቴንሲቭ ማለት ካሁን በፊት ጥቅም ላይ ሳይውሉ የነበሩ የግብርና የእርሻ ቦታዎችን ጥቅም ላይ መዋል፣ አዳዲስ ያልተመነጠሩ ደኖችን መንጥሮ ወደ እርሻ ማጠቃለል ወይም እነሱን ማረስ ማለት ነው፣ እነሱ ላይ ማምረት። ኤክስቴንሲቭ ማለት ይሄ ነው። ኢንተንሲቭ ማለት ግን የነበሩትን በመስኖ ተጠቅመው ሊሆን ይችላል፣ የተለያዩ ነገሮችን ተጠቅሞ ኢምፕሩቭ ማድረግ ያሉትን ማለት ነው፣ ያሉትን ኢምፕሩቭ አድርጎ መጠቀም ማለት ነው። ስለዚህ ይህ ነው ስቴት ፋርምስ ሃቭ ቢን ዘ ሞስት ፕሪምፐርድ ኦፍ ኦል ፕሮዳክሽን ሲስተም ኢን ኢትዮጵያ ዜር ሃድ ቢን ኖ ሊሚት ፎር ዚስ ፋርምስ ኢን ተርምስ ኦፍ ሪሲቪንግ ላንድ አግሪካልቸራል ኢንፑት ክሬዲት ፕራይስ ኢንሴንቲቭ ኤንድ ማርኬቲንግ ፋሲሊቲ። እንግዲህ የመንግስት እንደመሆኑ መጠን በምንም መልኩ ገደብ የለውም። ማንም የመሬት ገደብ የለውም። የግብርና ግብአቶችን የፈለገውን ያክል ይጠቀማል። ብድር የፈለገውን ያክል ይጠቀማል ከመንግስት ባንኮች ወይም ምናምን። ዋጋ በፈለገው ይሸጣል። የገበያ አቅርቦት ራሱ በፈለገው መልኩ ምንም አይነት ሪስትሪክሽን የለውም። ሌሎቹ ሪስትሪክሽን ይኖራቸዋል። የሚሰጡት ለምሳሌ የግብርና ግብአት ለአንድ ሰው የተወሰነ የግብርና ግብአት ነው እንጂ የፈለገውን ያክል አይሰጠውም አይደል? ነገር ግን ገቨርንመንት ከሆነ ግን ስቴት ፋርም ከሆነ ግን የፈለገውን ያክል መውሰድ ይችላል ነው። ምንም አይነት ሊሚቴሽን የለውም። ዲስፒት ኦል ዚስ አድቫንቴጅ ዘይ ዌር አንደር ፕሮዳክቲቭ ኤንድ ኢንኤፊሽንት። ነገር ግን ይህም ሆኖ አንደር ፕሮዳክቲቭ ናቸው፣ ውጤታማ አልነበሩም ነው። ውጤታማ አልነበሩም። ለምንድን ነው ውጤታማ ያልሆኑ ብለን ስንመለከት ዘ ሜጀር ካራክተርስ ኦፍ ሜኒ ኦፍ ዘም ዌር ሚስ ማኔጅመንት፣ አቢዩዝ ኦፍ አሴትስ፣ ኮራፕሽን ኢቲሲ። ይሄ ያለአግባብ አሴቶችን ይጠቀሙ ነበረ። ሚስ ማኔጅመንት ወይም የማኔጅመንት ችግር፣ የቁጥጥር ችግር ነበረ። ሙስና ነበረ። በእነዚህ ምክንያቶች ፕሮዳክቲቭ አልነበረም ነው፣ ውጤታማ አልነበረም። ኢት መስት ቢ ኖትድ ዛት ሰም ኦፍ ዚስ ፋርምስ ዌር ዲቨሎፕድ ዊዛውት አዲኩዌት ስተዲስ ሪዛልቲንግ ኢን ሂውጅ ፋይናንሻል ሉዝስ። በደንብ በጥናት ላይ የተመሰረቱ ስላልነበሩ እነዚህ በጣም ብዙ የነበሩት ኢንቨስትመንቶች ያለአግባብ ስለነበሩ ፋይናንሻል ሉዝ ትልቅ የሆነ የፋይናንስ ኪሳራ አስከትለዋል። ኢንፋክት ሞስት ኦፍ ዘ ስቴት ፋርምስ ዌር ራን ኦን ገቨርንመንት ፋይናንሻል ሪሶርስ። አብዛኞቹ የመንግስት እርሻዎች የሚደረጉት በማን ነበር? ከመንግስት በሚወጣ ፋይናንሻል ሪሶርስ ነበር። ዚስ ሲስተም ኮምፔሪንግ አባውት 5% ኦፍ ዘ ቶታል ክሮፕላንድስ ኤሪያ ቱጌዘር ዊዝ ኮኦፐሬቲቭ አካውንትድ ፎር ለስ ዛን 10% ኦፍ ቶታል አግሪካልቸራል ፕሮዳክሽን። እንግዲህ ይህ ሲስተም 5% የሚደርሰውን ኤሪያ ከበር ያደርጋል። 95%ቱ ሌሎቹ ስለ ከበር ያደርጉታል ስላለን 5%ቱን ከበር የሚያደርገው ይሄ ነው ማለት ነው። 95%ቱን የመጀመሪያው ስሞል ሆልደር ፋርሚንግ ሲስተም ነው ብለናል። ምክንያቱም ሁለተኛው ኤሪያ ከበር ስለማያደርግ ማለት ነው። ኖማዲክ ሲስተሙ እንስሳት ማርባት ስለሆነ ካልቲቬት ስለማያደርጉ፣ ስለዚህ 95ቱን ስሞል ሆልደር ፋርሚንግ ሲስተም ሲይዘው 5%ቱን ደግሞ ይሄ ስቴት ፋርም ከበር ያደርግ ነበር ነው፣ ወይም ይሄ ሞደርን ፋርሚንግ የምንለው ማለት ነው። 10% የሚሆነውን ደግሞ አግሪካልቸራል ፕሮዳክት ደግሞ የሚገኘው ከዚህ ነው። 90% የሚገኘው ከስሞል ሆልደር ፋርመር ነው ብለናል። 10%ቱ ደግሞ ከዚህ ከሞደርኑ ይገኛል ነው። ዘ ኤፊሽንሲ ኦፍ ስቴት ፋርመርስ ኢዝ ኤክስትሪምሊ ሎው ሪሌቲቭ ቱ ዘ ሃይ ኤክስፔንዲቸር ሜድ ኢን ኤስታብሊሽንግ ኤንድ ኦፕሬቲንግ ዘም። እንግዲህ የኦፕሬት የሚደረግባቸውና ከሚወጣባቸው ከፍተኛ ወጪ አንጻር ስንመለከተው ይሄ ስቴት ፋርም የምንለው በጣም ኢንኤፊሽንሲ ነው፣ ውጤታማ አይደለም ነው። ዘ ሜጀር ክሮፕ ግሮን ኢን ዚስ ፋርምስ ኢንክሉድ ኮተን፣ ኮፊ፣ ቲ፣ ሱገር ኬን፣ ፍሩት ኤንድ ቬጂቴብል። ይሄ ቡና፣ ሻይ፣ ሸንኮራ አገዳ፣ ፍራፍሬ፣ አትክልት፣ ጥጥ፣ እነዚህ ናቸው እንግዲህ በብዛት በመንግስት የሚለሙ ነገሮች ነው።
The size and role of state farm declined after 1992 when the new government guaranteed some of the state farms to nearby farmers and investors. እንግዲህ በ1992 ኢፒአርዲኤፍ ወይም ኢህአዴግ ወደ ስልጣን መምጣቱን ተከትሎ ስቴት ፋርም ዲክላይን እያደረገ መጥቷል፣ የመንግስት እርሻ ማለት ነው። ምክንያቱም የነበሩትን የመንግስት እርሻዎች ወደ ፕራይቬት ፋርመር እና ለፕራይቬት ኢንቨስተሮች መስጠት ጀመረ መንግስት። ምክንያቱም ከሶሻሊስት ኢኮኖሚ ወደ ፍሪ ማርኬት ኢኮኖሚ ስለመጣ ወደ ካፒታሊስት ኢኮኖሚ ስለመጣ ከሶሻሊስት ወደ ካፒታሊስት ኢኮኖሚ ስለመጣ በ1992 የስቴት ፋርም ዲክላይን እያደረገ መጥቷል ነው። አት ፕሬዘንት ዜር አር ኦንሊ 13 ስቴት ፋርምስ። አሁን እንግዲህ 13 ብቻ የሚደርሱ የመንግስት እርሻዎች አሉ። they produce mainly wheat, maize, cotton, coffee and tea in 156,040 hectares of land 156,040 የሚደርስ ሄክታር ይዘው 13 የሚደርሱ የመንግስት የእርሻ ድርጅቶች ብቻ ይገኛሉ ነው። አሁን under the current economic policy attempted have been made established commercial farms። እንግዲህ አሁን ባለው የኢኮኖሚክ ፖሊሲ እንግዲህ ኮመርሻል ፋርሞች ፕራይቬት እየተደረጉ ይገኛሉ። out of the total investment permits issued between 1992-93 and 1997 1148 or 26.8% of them were in agriculture። ከ1992 እስከ 1997 ድረስ ከተሰጡ የኢንቨስትመንት ፈቃዶች ውስጥ 1148 የሚሆነው ወይም 26.8 የሚደርሰው በግብርና ዘርፍ የወጣ የኢንቨስትመንት ፈቃድ ነው። however only 508 projects become operational። ነገር ግን ከዚህ ከ1148ቱ 508 የሚደርሱ ፕሮጀክቶች ብቻ ወደ ስራ ላይ ውለዋል ወይም ስራ ላይ ይገኛሉ ነው። with the advent of market economy the federal government has recognized the decisive role that private capital can be play in the expansion of and development of large scale modern farming in order to enhance the supply of food and raw materials and to create employment opportunities። እንግዲህ የፌደራል ገቨርንመንትም ሪኮግናይዝ እንዳደረገው ከስቴት ፋርም ይልቅ ፕራይቬት የሆኑ ኮመርሻል ፋርሞች ይሄ ዘመናዊ የሆነ ግብርና ሆኖ ነገር ግን ለፕራይቬት ኢንቨስተሮች የተሰጠው ውጤታማ ይሆናል። ኢምፕሎይመንት ኦፖርቹኒቲ በመፍጠር የስራ ዕድል በመፍጠር የሚሆን በፉድ ሳፕላይ በራው ማቴሪያል ሳፕላይ ቢሆን ከስቴት ፋርም ይልቅ ፕራይቬት ሆኖ ሞደርን ፋርሚንግ ውጤታማ እንደሚሆን የታወቀ ነገር ሆኗል ነው። as a result the role of the state farm is expected to fall significantly። ስለዚህ የመንግስት ግብርና ዲክላይን እያደረገ መጥቷል። አሁን the state may operate the state's farms that are strategic to the economy jointly with domestic or foreign private capitals። መንግስት ምናልባት እንኳን ቢሳተፍ ለኢኮኖሚ ስትራቴጂው በጣም ወሳኝ ወይም ለኢኮኖሚው ስትራቴጂክ የተባሉ ኤሪያዎች ላይ ብቻ ከፎሬን ወይም ከዶሜስቲክ ፕራይቬት ካፒታሎች ጋር jointly ይሰራል ነው። in order to encourage domestic and foreign private capital without any capital limitation the government is committed to creating an enabling environment። ስለዚህ እንግዲህ እነዚህን ኢንከሬጅ ለማድረግ ወይም ለማበረታታት ሀገር በቀል ወይም የውጭ የግል ኢንቨስተሮችን ለማበረታታት ያለ ምንም ካፒታል ገደብና ያለ ምንም የላንድ ወይም ማንኛውም ሊሚቴሽን ገቨርንመንት ያበረታታል ነው። ኢንቨስተሮች እንዲሳተፉ ወይም ኢንቨስት እንዲያደርጉ አግሪካልቸራል ሴክተር ላይ እዚህ ሞደርኑ ላይ ኢንቨስት እንዲያደርጉ ገቨርንመንት ያበረታታል ነው። እንግዲህ እነዚህ ሶስቱ የአግሪካልቸራል ሲስተም እንደ ኢትዮጵያ ኮንቴክስት ስንመለከት ሶስቱ የአግሪካልቸራል ሲስተሞች ፋርሚንግ ሲስተሞች እኒን ይመስላሉ። ቻፕተር 7 ፓርት 3 እንግዲህ ይህን ይመስላል። ቶፒኩ ሰፋ ያለ ስለሆነ ቀሪውን ፓርት 4ን በቀጣይ ይዘን እንገኛለን ማለት ነው። እስካሁን ሰብስክራይብ አላደርጋችሁ ከሆነ ሰብስክራይብ አድርጉ፣ እንዲሁም የደወል ምልክቷን ተጫኑ። ቪዲዮዎቻችንን ማላያችሁ ካላችሁ መለስ ብላችሁ ቪዲዮዎቻችንን ተመልከቱ። በኮሜንት ደግሞ ቀጣይ የምንሰራው ኮርስ የምትፈልጉትን ኮርስ ወይም ያልገባችሁ ጥያቄ ካለ በኮሜንት ላይ እያስቀመጣችሁልን እለፉ። በቀጣይ በ10ኛ ክፍል ኢኮኖሚክስ ዩኒት 7 ፓርት 4 ወይም የመጨረሻ ክፍል ለማድረግ እንሞክራለን ወይም የመጨረሻ ክፍል እንገናኛለን ማለት ነው። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ፣ ቸር ሰንብቱ።